ዛሬ የትግራይ ፖለቲካና ወታደራዊ ኤሊቶች የመሩት በርካታ የትግራይ ተወላጆች የተሳተፉበት ሰልፍ ላይ አነጋጋሪ መልእክቶች ተሰምተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ወጣቶች በዶላር እየተሸጡ ነው፣ በባዕድ ሀገር የጦርነት አውድማ ቅጥረኛ ሆነዋል ሲሉ ተደምጠዋል። ዝርዝሩ የመረጃ ቅኝታችን ትኩረት ነው። በጎጃም ቀጠና የሚንቀሳቀሱ የፋኖ ኃይሎች ፈጸሙት የተባለው ጥቃት ብዙዎችን አስደንግጧል። እንመለስ በታለን። ጤና ይስጥልን። ይህ ዕለታዊ መረጃ ቅኝታችን ነው። በመግቢያችን ላይ የሰማችሁትን ጉዳይ እንደሚከተለው በዝርዝር እንመለከተዋለን። ዛሬ የትግራይ ፖለቲካና ወታደራዊ ኤሊቶች የመሩት በርካታ የትግራይ ተወላጆች በተሳተፉበት ሰልፍ ላይ አነጋጋሪ መልእክቶች ተሰምተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ወጣቶች በዶላር እየተሸጡ ነው፣ በባዕድ ሀገር የጦርነት አውድማ ቅጥረኛ ሆነዋል ሲሉ ተደምጠዋል። ለዚህ ደግሞ አቶ ጌታቸው ረዳ ህወሓት ከሻዕቢያ ጋር በመተባበር ወጣቶችን ለሞትና ለስደት እንደዳረገ ነው ሲሉ ያደረጉትን ንግግር አንዱ ማሳያ ነው። በትግራይ የሰላም የለውጥ ምክር ቤት አዘጋጅነት አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ ሰላማዊ ሰልፍ ተካሂዷል። ሰልፉ በክልሉ የሚታየው የውጥረት ሁኔታ እንዲያበቃና ዘላቂ ሰላም እንዲሰፍን ጥሪ ያቀረበ ነበር። ሰልፍ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲተገበር የነበረው ጥረት በሙሉ ስልጣንን ለመቆጣጠር በሚፈልግ ቡድን መሰናከሉን ተናግረዋል። እንደ እርሳቸው ገለጻ ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠር ከሻዕቢያ ጋር መቀናጀት እንደተመረጠ ገልጸዋል። አቶ ጌታቸው በንግግራቸው ህወሓት ከሻዕቢያ ጋር በመተባበር በትግራይ ውስጥ ሁከት እንዳባባሰ፣ ወጣቶችን ለሞትና ለስደት እንደዳረገና ክልሉን ላለመረጋጋት እንዳጋለጠ ተናግረዋል። በተጨማሪም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውንና የቡድኑን ድርጊት የተቃወሙ ወጣቶችን መታሰራቸውን በመጥቀስ ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባ አስገንዝበዋል። የጠቅላይ ሚኒስትሩ አማካሪ አክለውም ህገወጡ የህወሓት ቡድን የትግራይ ህዝብ ጠላት በመሆኑ እድሜውን ለማሳጠር መስራት ይገባል ብለዋል። ቡድኑ ወጣቶችን ወደ ሱዳን በመሸጥ ለጦርነት እያጋዛቸው መሆኑን ጠቅሰው ይህንን ድርጊት ለማስቆም መስራት ያስፈልጋል ነው ያሉት። የትግራይን ህዝብ ከልማት ወደ ኋላ ያስቀረውን ቡድን በማስወገድ የትግራይ ክልል ወደ ሰላም እንዲመለስ በጋራ ሊሰራ እንደሚገባ ማስገንዝበዋል። ሰልፉ በህዝብ ስቃይ ላይ የራሱን ህልውና ለመገንባት በሚፈልገው ህገ ወጥ ቡድን የምንቃወምበትና ለሰላም ያለንን ፍላጎት የምንገልጽበት ነው በማለት በትግራይ ህዝብ ላይ ሰላም ሊሰፍን እንደሚገባ ገልጸው የህዝቡ ህልውናና ሰላም የሚያሳስበው ሁሉም ወገን አጋርነቱን ማሳየት እንዳለበት ገልጸዋል። በተጨማሪም ለክልሉ የተመደበው በጀት ለህዝብ አገልግሎት ከመዋል ይልቅ በማባከን ተጠምዶ ቆይቶ ይህንንም ከህዝብ በመደበቅ በፌዴራል መንግስት ላይ ተደጋጋሚ ወቀሳ ሲያቀርብ እንደነበር ተናግረዋል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችል ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባ ገልጸዋል። የፌዴራል መንግስትም ህዝቡን ለመጠበቅ ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብም በጉዳዩ ላይ ተገቢውን ጫና እንዲያሳድር ጠይቀዋል። ጌታቸው የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ያለውን ቁርጠኝነት ሙሉ በሙሉ እንደቀጠለ ፍንጭ ሰጥተዋል። ለትግራይ ክልል ብቸኛው አዋጭና ህገ መንግስታዊ መፍትሄ ከፌዴራል መንግስት ጋር በሰላማዊ መንገድ መደራደርና መተባበር መሆኑንም አስገንዝበዋል። ለዚህ ዋነኛ ማሳያው አሁንም የትግራይ ህዝብ የኢትዮጵያ አንድ አካል ነው፣ ከኤርትራና ከሱዳን ጋር ተጣምደህ የምታመጣውና የትግራይን ህዝብ ጥቅም እስከ መጨረሻው ድረስ የምታስጠብቅበት አይደለም ነው ያሉት። በመሆኑም የትግራይ ህዝብ የኢትዮጵያ ዋነኛ አካል መሆኑን በማስገንዘብ የህዝቡ ደህንነት፣ ሰላምና ከአምባገነናዊ ጫናዎች የተላቀቀ ነጻነትን እንዲሆን የአካባቢው ባለድርሻ አካላትና የፌዴራል መከላከያ ኃይሎች የተቀናጀ ጥረት አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ጌታቸው በዚያ አላበቁም። ከቀደመው ግጭት በኋላ ወጣቶች እንዲያገግሙና ህይወታቸውን መልሰው እንዲገነቡ ከመፍቀድ ይልቅ በኃይል እየተሰበሰቡ ወደ ስልጠና ካምፖች እንደሚላኩና በተለይም በሱዳን ለሚካሄደው ጦርነት ጨምሮ በጎረቤት ሀገራት ጦርነት ተሰልፈው እንዲዋጉ እየተሸጡ መሆናቸውን አመልክተዋል። ናይ አዲያቦ ከባብታት አሎ እዚያም ክልቀቕ ክለሎ ፌደራል መንግስትና ኢትዮጵያ ዓለም ለኻው ዶብ ናይ ምኽባር ሓላፍነት አሎ ሓላፍነቱ ክዋጻእ ክለሎ
ወጣቶች በግዳጅ እየታፈሱ ከፍላጎታቸው ውጪ ወደ ስልጠና ካምፖች እንደሚወሰዱ የተናገሩት ጌታቸው ሊደረግላቸው ከሚገባቸው ጥበቃ ይልቅ እነዚህ ወጣት ተዋጊዎች ድንበር ተሻግረው እንዲዋጉና በደማቸው እንዲነገድባቸው እየተደረገ መሆኑን በግልጽ ተናግረው ተዋጊዎቻችንን ወደ ውጭ እየወሰዱ እየሸጧቸው ነው ብለዋል። በተጨማሪም የስልጠና ካምፖችንና ወደ ሱዳን የሚደረገውን እንቅስቃሴ በመጥቀስ የትግራይ ወጣቶች ወደ እነዚህ አደገኛ የካምፕ አካባቢዎች ወይም ፎዶ ካምፖች ወይም የሱዳን ካምፖች ማለት ነው ወደዚያ እየተጋዙ እንደሚገቡ በዚያም በውጭ ኃይሎች ለብዝበዛና ለፖለቲካዊ እንዲሁም ለወታደራዊ ጥቅም እየዋሉ መሆናቸውን አክለዋል። ከሰላምና ለውጥ ፈላጊዎች እንቅስቃሴ አስተባባሪዎች አንዱ የሆኑት አቶ ከበደ አሰፋ ህወሓት ላይ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ይህንን ሰልፍ መጥራታቸውን ገልጸዋል። ይህ ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ እንዳለመ መናገራቸውን የጀርመን ድምፅ ዘግቧል። በሌላ በኩል በሰልፉ ላይ በህወሓት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳ፣ ጦርነት ይብቃ፣ ሰላም የትግራይ ህዝብ ምርጫ ነው የሚሉ መፈክሮች ተስተውለዋል። ወጣቶችን ለጦርነት ዓላማ በኃይል እየታፈሱ መወሰዳቸው ይቁም፣ ጦርነት ይብቃ፣ ስደት ይበቃናል፣ ሰላም የትግራይ ህዝብ ምርጫ ነው፣ ወጣቶችን አስታጥቆ ወደ ሱዳን መሸጥ ይቁም፣ ይህንን እኩይ ተግባር እንቃወማለን፣ የፕሪቶሪያ ስምምነት ሙሉ በሙሉ ይከበር የሚሉ መፈክሮችም እንዲሁ ዛሬ በሰልፉ ላይ ከታዩት መካከል ናቸው። ብዙዎችን ያስገረመው መፈክር ግን የፌዴራል መንግስት በትግራይ የህግ ማስከበር ኃላፊነቱን ይወጣ የሚለው መልእክት ወይንም ጥሪ ነው። ጠቅላይ ሚኒስትር አብይ አህመድ የስልጣን ዘመኑን ባጠናቀቀው የህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር በትግራይ ክልል ጦርነት እንዲቀሰቀስ ከፍተኛ ፍላጎት አለ፣ እምቢ ብለን የቀረነው ግን እኛ ነን ሲሉ ተደምጠው ነበረ። አሁን ግን በሰልፉ የቀረበውን ጥሪ ተግባራዊ ለማድረግ የፌዴራል መንግስት በትግራይ የኃይል ጣልቃ ገብነት የሚያደርግ ከሆነ በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ የሚችልበት እድል ሊፈጠር እንደሚችል ብዙዎች እየሰጉ ነው። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። በጎጃም ቀጠና የሚንቀሳቀሱ የፋኖ ኃይሎች ፈጸሙት በተባለው ጥቃት ብዙዎች ደንግጠዋል። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ይፋ አድርገዋል። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ ምንጮች ሐሙስ ሐምሌ 9 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱ እንደነገሩት ቢቢሲ ዘግቧል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ጨምረው አስረድተዋል። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሰባ ሸሚያቦ ግርገራድ የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ በታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሚሄዱበት ወቅትም ተኩስ ተከፍቶባቸው ነበር ብለዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድን ራሱን አደራጅቶ የነገ አገር ተረካቢ ሆኖ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩሱ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው ነው ያሉት። ከተማሪዎቹ በተጨማሪ መኪናው ላይም ጉዳት መድረሱን ባለስልጣናቱ ጨምረው አስረድተዋል። በቢቡኝ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከእነዚህ መካከል በመንግስት ቁጥጥር ስር የሚገኙት 6ቱ ብቻ ናቸው ብለዋል። ጥቃቱ በተፈጸመበት አካባቢ ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉት ስማቸው እንዲጠቀስ ያልፈለጉ ኃላፊ ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዙ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ድጎ ጽዮን ከተማ እየተመለሱ ባሉበት ወቅት ጥቃቱ መፈጸሙን ገልጸዋል። ከቢቡኝ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢው ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል።
ተሰምተዋል። የአሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተናን አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ነው። ማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት ላይ የተከፈተ ጥቃት መሆኑ ነው ብለዋል። በመኪናው የተሳፈሩት ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊው በመኪናው ውስጥ 44 ተማሪዎች ተሳፍረው ነበር ብለዋል። ከደብረ ማርቆስ ወደ ቢቡኝ የሚሄዱት ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ይህ ጥቃት የደረሰበት መኪና መጨረሻ ላይ እንደነበረ ገልጸዋል። ጥቃቱ የደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ማርቆስ ሲሄዱም ጉዳት ባይደርስም ተኩሱ መከፈቱን ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢዎቹ ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበረ ገልጸው የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ብለዋል። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውንና ታጣቂዎቹም መሸሻቸውን ጨምረው ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ሲነጥቅ በርካቶችን ለማህበራዊ ህይወት መመሰቃቀል መዳረጉን ነዋሪዎች ይናገራሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ እየተካሄደ ባለው ግጭት የተነሳ አሁንም በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ ናቸው። በበርካታ የክልሉ አካባቢዎች ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።